ተጋሽ ተሾመ እዚህ ጋር ከዘፈነ በኋላ ናይት ክለቦች ላይ መዘፈን ጀመረ ሙዚቃው። ለሚስቱ ጋብዛት ብዙ ዜማውን ወድጃ ያለው ብሎ ጋብዛት በጉብዝና ወራት በቃ ማድረግ በሚቻልበት አሁን ማማር መዋቡ ማጌጡ ምናምኑ ሁሉ ነገር እንደጀመር የሚጠፋ መሆኑ አቤት ቢዲያ አቤት አቤት ወደ ዜማ ግብዣችን ደግሞ እናልፋለን። የዜማ ግብዣችን ላይ እናደምጠውና እንዴት እንደተሰማን ስናደምጠው ስሜታችንን እንገልጻለን። እናንተም ካላችሁ ወዳጅ ጋር አብራችሁ ተወያዩበት፣ ተነጋገሩ። ይህን ደግሞ የሚጋብዘን ገብሬ ነው እንደተለመደው። እሺ ዛሬ መጋብዛቸው ለአድማጮች ለተመልካቾች ከኢንተርቪው ላይ ከቃለ መጠይቅ ላይ የተወሰደች ነች ወይ ደግሞ ላይቭ የተዘፈነች ነች ስቱዲዮ ውስጥ ማለት ነው እንጂ ኦሪጂናሉ ሙዚቃ አይደለም። ኢንቴንሽናል ነው ያደረኩት። አንደኛ የላይቭ ስሜት አለው፣ ሁለተኛ ደግሞ በሁለቱ መካከል የነበረውንም የራሱ ቃለ መጠይቁን አድማጮች እንዲያደምጡ ትፈልጋለሁ። ደረጃ ኃይሌ ነው በነገራችን ላይ ከጋሽ ተሾመ አሰግድ ጋር የነበረ ቆይታ ነው። የሚገርም ቆይታ ነው። በእርግጥ ደረጃ ጋር የሚኖሩ ኢንተርቪዎች ሁልጊዜም ቢሆን ራሳቸውን የቻሉ የሆነ እንትን አላቸው፣ ድራማቲክ እንትን አላቸው። የሆነ አይነት ቃል ምልልስ እሺ እንትን ከዛስ ምናምን የሚል ነገር ብቻ ሳይሆን ደረጃ ራሱ የሆነ በቃ ያሽሞነሙነዋል። የተፈጠረውን ክስተትም የሚገልጽበት መንገድ ከኋላ ወደፊት ምናምን እያመጣ በቃ ድራማ የምታይ እንጂ ቃለ መጠይቅ የምትሰማ አይመስልህም። ደረጃ ነው እና አንደኛ ቃለ መጠይቁንም ስሜት ስለሚያመጣልኝ ነው። ሁለተኛ ደረጃ በጣም ሙዚቃ አድማጭ ነው። ነገራችን ላይ ደረጃ በጣም ሙዚቃ አድማጭ ነው፣ በጣም ደግሞ ሙዚቃ ወዳጅ ነው እና አንዳንዴ የሆነ በእርግጥ ይሄ ለእኔ ከፍታ ለሱ ዝቅ ማድረግ ሊመስል ይችላል፣ ይቅርታ ጠይቃለሁ። ግን ራሴን አርጅቼ ነው የማየው በደረጃ ውስጥ ማለት ነው። የእኔ ነፍስ አርጅቶ ነው ይመስማት፣ የእኔ አርጅቶ ሳይሆን በቃ የኔ ጎልምሶ ምናምን ገና 60 ነው 60 ነው ገና ነው። እና እንትኑ ስስ ልብ አለው፣ ግን ለፍቅር ለሙዚቃ ለምናምን የሚነካ ስስ ልብ አለው። ይሄ አንዳንዴ እኮ ትልቅ ሰው ስትሆን እኮ አለ ሙዚቃ ምናምን ልትል ትችላለህ። ኩልኩል የሚጫወቱ ሰዎች አሉ። ደረጃ ግን በሙዚቃ እንባው ሊመጣ የሚችል ሰው ነው ሙዚቃ እየሰማ ማለት ከዛ ከትስታው ጋር ከምኑ ጋር ምናምን እና ያንን ሰውነቱን አጋራዋለሁ እና የሆነ ራሴን የማየው ይመስለኛል። ቢያደርግልኝ ደስተው አልችልም። በዚህ አይነት እንትን ያርግልህ። ያው የሙዚቃ ፍቅርህን እናውቃለን። ውስጡ የታሰረ ወይም ያለ ሽማግሌ ያለን በነፃነት እንዲወጡ እንጸልያለን ደስ ብሏቸው እና ያንን ስሜት እንዲያመጣልኝ ስለፈለኩ ነው። እንግባሽ ሙዚቃው ላይ አሁን ተሾመ አሰግድም ሙዚቃዎች ሰምቻለሁ ብዬ አስባለሁ። ይህንን ሙዚቃ ደረጃ ነው እንዲህ ሪኮርድ ያደረገልኝ ማለት ነው። በዚህ ስሜት መዘፈኑ ያን ጊዜ ተሰምቶ በጣም የሚገርም ሀሳብ የያዘ ሙዚቃ ነበረ ምናምን ብሎ አስታውሶ ይህን ዘፈን ያዘፈነውና እኔ ብቻ አይመስለኝም ብዙዎች የሚጋሩት ይመስለኛል። ይህንን ተጋሽ ተሾመ እዚህ ጋር ከዘፈነ በኋላ ናይት ክለቦች ላይ መዘፈን ጀመረ ሙዚቃው። እንደገና ሪሚክስ ሰሩት ወጣቶች፣ እንደገና አዲስ ሰሩት ምናምን። የእሱም እቺ እየተቆረጠች በጣም ዩቲዩብ ላይ ፖስት ተደረገች። ኦሪጂናሉ ዩቲዩብ ላይ መጣ ፊት ለፊት ማለት ነው። እኔ ብቻ አይመስለኝም በቃ ሙዚቃው ሪኮርድ ያደረኩት ራሱ ደረጃ ባይሆን ኑሮ በቃ ሙዚቃው ቀና ያወጣለት ነበር በዚህ መልኩና የደረጃንም የጆሮ ብቃት ሙዚቃ ውስጥ የተገለጸችው ሴት ከእድሜ ጋር የሚያልፉ ነገሮች እና ለእድሜና ለጊዜ ዋጋ መስጠትን አሁን ማማር መዋቡ ማጌጡ ምናምኑ ሁሉ ነገር እንደጀመር የሚጠፋ መሆኑ ያኔ ሲጠፋ ሁሉ ነገር እንደዋዛ እንደሚቀር አሁን ላይ ጊዜዋን እድሜዋን በብልሃት ማለፍ እንዳለባት ለማስተዋል ለምትችል ሴት የሚገርም መልእክት ያለው ሀሳብ ነው። ጋሽ ይልማ ነው ግጥሙን የጻፈው በሚገርም ብቃት። ያቤ ዜማ ነው እና ያው እንስማው ለማለት ነው። በሴቷ ቦታ ሆነ ስትሰማው ጊዜና የሴት ውበት ያለውን መተላለፍ በደንብ ቆንጆ አድርጎ ነው የሚገልጸው። ኧረ እንዴት ነው ያሙሽ እንዴት ሆኗል ገላይ ስለዛሽ እንደምን ነው መልክሽ ውበትሽ። ኢዮብ ሳንጃው ሳክሱ በጣም ደስ ይላል። ስሙ ጠፋኝ። ዳኒ ነው እና ኪቦርድ
ስሙ ጠፋኝ ነገሩ በሁለቱ ብቻ ሆነው የሆነ አይነት የሙሉ ባንድ ስሜት እንዲሆን አድርገው ጣፋጭ በሆነ መንገድ ነው የሰሩት እና ኦርጋን ግን ያው ብዙ ነገር የመሸፈን አቅም አለ ኢፌክቲቭሊ ከተጠቀምበት ያው ቢትን ምናምን የከበር የድራም ምናምን ይሸፍናል ደስ ይላል እንዴት ነው ያውብ ኖሮሽ እንዴት ሆኗል ገላሽ ለዛሽ እንደምን ነው መልክሽ ውበትሽ ነው የሚለውና ያንን ዘመኑን ጊዜውን እያሰበ ውብ የነበረችበትን ለአይን የምታሳሳይ ነበረችበትን ጊዜ እንቀጥል ዛሬ ላይ ነገዋን እንድታስተውል በጣም ድንቅ ስራ ትላንትናዋን ማለት ነው አይ አሁን ላለች ኮረዳ ነገዋን እንድታስተውል ዛሬ ላይ ሆኖ ነገዋን ነገ ምን ልትሆን እንደምትችል እንድታስበው ነው ምክንያቱም አሁን ዛሬ የውበቷ ጊዜ ነው የማማሯ ጊዜ ነው ምናምን ነገዋ ደግሞ እንግዲህ እንደ አማሩ አይቀጠልም እንደዚህ የሚዘፈንልሽ ነው የምትሆኚው ነው ምንድነው ዛሬ ላይ ማለት መጠበቅ ያለባትን ነገር እንድትጠብቅ ነው ዛሬ ማማር እንዳለ ነገ አለማማር ስላለ ነገ ይሄ ሊዘፈንላት ይችላል ማለት ነው አዎ ሊዘፈንላት ይችላል ካልሆነች ከሆነች ግን ካሁኑ እያስጠነቀቃት እንድትጠብቀው እንዳጠፋበት ውበቷን ድንቅ ሀሳብ ነው እውነት ሳይዘልቅን ገና እንደ ሸክላ ነው እንዳማረማይኖ አካልም ፈራሽ ነው ሁሉ እንዳማሩ እንደተዋቡ መቀጠል እንደማይቻል ትልቅ ነገር እንትን ይላል አንዲት ሴት ያቀረበችው መጣጥፍ ነገር ነበር በጣም ባማርኩበት ውብ በነበርኩበት ጊዜ 50ዎቹ ፈለጉኝ እድሜ 20 ሲያጋምስ 25 ሆኑ እንዲህ እያለች ብቻ በቁጥር የምታስቀምጠዋልና ዛሬ ውብ ነሽ ቆንጆ ነሽ ተረከዝሽ ባትሽ ዳሌሽ ምናምን እንደዚህ የምንባለው ለሆነ ጊዜ ነው ያያታለለ ምን እያለ የምትቆይ ሴት ካለች ፈራሽ መሆኑ ካልገባት ጊዜም ያልፋል እንዳማሩ አይቆይም ፈላጊም ደግሞ ቁጥሩ ምን እያደረገ ይመጣል የመነመነ ይመጣልና በደንብ ይገልጻል አዎ አንድ ወዳጄ ምንድነው ያለን በእድሜው ትልቅ ነው እና ወደ 60-70 አካባቢ ገደማ የሆናት እናት ናት የምታወራው ማለት ትልቅ ሴት ናት የምታወራው አላገባችም አልወለደችም ምናላለችም ውበቷ አሁንም ድረስ ያስታውቃል በቃ እንዲያይታት 20 ዓመት ከዚህ በፊት 40 ዓመት 30 ዓመት ምን ትመስል እንደነበረ የምትስላት በጣም የሚያምር መልክ ያላት ሴት ነው እና ከምንም ቢሆን ውለዱ ምንንም ቢሆን አግቡ እኔ እየመረጥኩ ነው እዚህ ላይ የተገኘሁት ብላ ተነግረን ነበር አለ በጣም እሷ ጋር ያለውን ጸጸት ማለት ሁሌ እንደተፈለጉ ሁሌ እንደ ጣሙ እንደ ወይን እንደሆኑ አይቆይም በእድሜ ወይን ብቻ ነው ሲቆይ የጣመ የሚመጣው እድሜ ግን ያመልጣል ፈላጊም ይቀንሳል ይደበዝዛል ሁሉ ነገርና አስቴር አወቀ ደግሞ ወይንዬ የሚለይ ነበር አንድ ወጣት ብላ ዘፈኑ ላይ አስታውስከው ወይኑ ናፍቆትን የምትናገር ያም እንደዛ የምጠራኝ ሰው ያሁን የት ነው ያለው ምናምን አየህ በጸጸት መለስ ብሎ ማለት ነውና ከጸጸት ይልቅ አሁን ካሁኑ በዚህ ምክር እንመለስ የሚል መልእክት ያለው ይመስላል እና ምን ተላግቡ ይያልካቸው ምንድነው ጠያቂው በበዛ ቁጥር እንምረጣት በሉ ከጊዜ ጋር ጊዜ አስቸውዱትም ነው ጊዜ ቆሞ አይጠብቅም አንተ አሪፍ ብትሆን ብልጥ ብትሆን በመዋቢያም ብትዋብ በምንም ብትይዘው በፋሽንም ብትለው ምናምን ጊዜ ይሄድ ነው የሆነ ሰዓት ከእንቅልፍ ስነቃ it's too late ደግሞ ባላንስ ማድረግም ደግሞ እንዳይረሱ ኤግዛክትሊ አይሱ ሁሉም ነገር እናገረው ብለን ነው እንጂ እሱ እንጂ ደግሞ እንደዚህ ሲባል የተገኘው ላይ አትጠምጠሙ ባለፈው አንስተናል ስለዚህ ጉዳይና ውደት እሺ ጥሪት ቅርስን ያጡለታ እድሜ ሲሸሽ የማታ ማዘን አይቀር ማደር በትዝታ ውበትና ሰውነት ፈራሽ ሀጅ ከጂ እንደሆኑ እንኳን አይደለም ከእድሜ ጋር ከማውጣት ጋር እንኳን በብዛት ስለማጣት ያወራል አለንገውላ
መገረፉላል። እሺ በቃ የችግር አባዜ ሲመጣ ይሄ ይከዳል። እንትናም ማዘንበሉላል መልክሽ አይበልጥሽም ላይም አለ ኤልያስ የጻፈው ላይ ኤልያስ መልካ እንኳን አይደለም የረጅም ጊዜ ማጣትና መቸገር አንድ ቀን ውርጭ ሲመታው ወይ ደግሞ አንድ ቀን መጥፎ ቀን ሲያሳልፍ ፊት ይጠወልጋል እና ፊትሽን አይቼ አይደለም የወደድኩሽ ነው ሐሳቡ። መልክሽ ከአንቺ አይበልጥም ነው ሐሳቡ። መልክሽም ውብ ነው፣ አንቺ ግን ትበልጫለሽ ከመልክሽ ነው። መልክ እንኳን በችግር እንኳን በዘመን እንኳን በምናምን በአንድ ቀን ውርጭ ይጎሳቆላል ነው ሐሳቡ። የእንትናም ተፈራ ካሳ ማን ነበር ያለ አንቺ የሚለው በጣም ቆንጆ ሙዚቃ ነው፣ ግን መጋበዝ የሌለበት ሙዚቃ። እሱን አልጋበዝንም። ማን ነበር ያለ አንቺ ማለት ስራ ፈቶ ሲያይሽ መጋበዝ የሌለበት ለሚስቱ ጋብዛት ዜማውን ወድጄዋለሁ ብሎ ጋብዛት። ማ አልሰማህም? ተበሳይታበት ዜማውን እኮ ኤክሱን ነው ዘፈኑ። ኤክሱን ናፍቆ ነው እኮ የሚዘፍነው አይደለም። ማን ነበር ያለ አንቺ ነው እንጂ ውብ ነበርሽ ነው። አሁን ግን የት ሄደ ውበትሽ ነው። በቃ እሱ እንደዚህ ብሎ ማን ነው የጋበዘው? ለሚስቱ አልሰማህም? እንደዚህ ጋብዞ ተናዳበት። እንዴት እንደዚህ አይነት ሙዚቃ ትጋብዘልኛል ማለት እሱ ዜማውን ይወደዋል። እንደኔ ነው ማለት ተደናብሮ ነው ዜማውን። ዜማ የሚወድ ሰው አለ አይደል? ዜማው በጣም ደስ ይላል እኮ አይደል? ዜማውማ ደስ ይላል። አዎ በቃ ለምን ሐሳቡ የሚለውን መስማት ያስፈልጋል። አልሰማህም? ግን ይሄንን አታውቅም ነበር እኮ በቃ አንዳጥሮ የተኮሰባት እኮ እንደዛ ዜማውን ጋብዞ ወዶ ታረቀዋለች። ግን ታረቀችው በኋላ አልሰማሁም መጨረሻ። በቃ እንግዲህ በቃ ምንም እንትን ነኝ በቃ ሬዲዮ ላይ ምናምን እኮ ቀርቦ ነበር። እንዴት እኮ 80ውን በቃ ይቀዱታል። ይሄ በጣም ችግር ውስጥ ነው። ዜማውን ወዶት ጋብዞ ማለት ነው። ግጥሙን በደንብ ሳይሰማ ማን ነበር ያለ አንቺ እኮ ነው ማለት ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያለ አንቺ? ስንቱን ነበር ያንቺ ውበት ያሳበደው ያን ሁሉ ቁንጅና ዛሬ ምን ወሰደው ምናምን ነው። እውነት እና በጣም እንትን እኮ ነው። ታሳዝናለች ሴትዮዋ በጣም እንዳልከው ነው። አንዳንዴ ችግር አጎሳቁላቸው ቆንጆ እንደሆኑ የሚያስታውቁ ሰዎች አሉ። በቃ በወጣትነታቸው ዘመን በጥሩ ጊዜያቸው ዘመን ቁንጅናቸውን መደበቅ አይችልም። አንዳንድ ጊዜ ችግሯቸው ማለት ነው። ለነዛ ሴቶች የተሰፈነ ይመስለኛል። ትልቁ እንዲሰመርበት ደግሞ እኔ የማስበው ጉዳይ ምንድን ነው፣ አሁን ልጆቻችንን በተለይ ሴት ልጆቻችንን በምናሳድግበት ሰዓት ሴንተር ፖይንቱን ውበትና ውበት ብቻ አድርገን ባናሳድግ በጣም ጥሩ ነው። አሁን በግልጽም እያየ ነው እንዳለ ነው ለውበት የሚከፈሉት ዋጋዎች፣ ማብለጭለጩ፣ ራስን መጥላት ኦብቪየስሊ አሁን ራስን መጥላት ላይ እየተመጣ ነው። ምክንያቱም እነገሌና እነገሌ አንቶኔና አንቶኒን እያወዳደሩ እሷ እንዲተውባለች፣ ይህን ያህል ቅባት ትቀባለች፣ ይህን ያህል ኮስሞ ትጠቀማለች፣ እኔ እሱ ወደሚል ነገር መሄድ ነው እና አሁን ልጆቻችን ስናድግ የኔ ውብ አንቺ እኮ ከሁሉም በላይ ቆንጆ ነሽ እንዲህ እያለን የምናሳድግ ወላጆች አለን። እና እሺ አንድ ፓርት ሊሆን ይችላል። ወንዱንም እኮ ውብ ነህ ታምራለህ ምናምን ልንለው እንችላለን። ግን ራሷን በመፍጠር ራሷን በማስተካከል በመኮትኮት በንባብ ራሷን ማዳብ እንደዚህ ነገሮች ላይ ትኩረት ብትሰጥ ጥሩ ነው። ያሁኑ ውበት መቻ አብሮሽ ይኖራል፣ የሰው ተስፋስ ፍሬን መቻፈር እንኳን ወዳጅ ፊቴም ፊት ያዞራል። በጉብዝና ወራት በቃ ማድረግ በሚቻልበት ማምረት፣ ከሰዎች ጋር መገናኘት፣ ባማሩ ባጌጡበት ወቅት ሁሉም ነገር ከአለማሳለፍ ጥሩ ነው። ሁሉም ነገር ፎር ግራንትድ መውሰድ ያስፈልጋል ይላል። ብዙ ነገር ሁሉም ነገር እኮ አሁን ለምሳሌ ምርታማ በነበርክበትም ጊዜ ልትይዘው ይገባል። ያከበረውን የሚያከብረው ገንዘብ ይባላል አይደል? አያያዙን ላወቀበት አክብሮ ይቀመጣል። በሴቷ ግን በሴቷ ተሳቦ ግን ምክሩ ለሁሉም ነው። ሁሉም ወጣቱ በእድሜው በጊዜው መስራት ያለበትን ነገር እንዲሰራ ጉልበት ባለው ሰዓት በጣም ያለ ነገር ዘላለም አይኖርም። ውላድረ ነገሮች ይቀይራሉ። ቀን ሲከፋ እንኳን ወዳጅ ጊዜም ፊት ያዞራል። ቋንቋው ደግሞ እንዴት ይገርማል። የደሬ ደግሞ መነካት ምናምን 60ኛ ዓመቱ ሲከበር አይታችሁታል። ደሬ ሙዚቃዎችን የመረጠው እሱ ነው። የቀረቡት ሙዚቃዎች
ሙዚቃዎቹ ራሱ እንዴት ደስ እንደሚሉ እና ከሙዚቃዎቹ ጋር የነበረው ሪያክሽን የደሬ ነፍስ ራሱ ሙዚቃው እንዳደምጠው የጋበዘኝ እሱ ነው። መጀመሪያ ነገር እንዳልኩ ቃለ መጠይቁ ላይ ይሄ ሙዚቃ እስቲ ምናምን ብሎ ፈልጎ እንድንሰማ የሚያደርገው እሱ ነው። ግን በደሬ ምክንያት ይሄን የመሰለ ቁም ነገር የሚሳርገን ነበር። የሚገርም ትምህርት ያለው ቆንጆ ስራ ነው። ኦሪጂናሉንም ስሙት ቃለ መጠይቁንም ስሙት። ደረጀ በነገራችን ላይ ተመለሰ ስንል ደግሞ ጠፋላል። በነገራችን ላይ ደረጀ ወደ ውጪ ጉዞ ከጀመረ በኋላ ያው እንደ ልብ መዟዟር ይቻላል። አዎ በእርግጥ ስራው ብዙ ስራ የሚፈልግ ነው። ቃለ መጠይቁ ብዙ ያው የሚጋበዙት ሰዎች በደንብ ያነባል ደግሞ በነገራችን ላይ የጻፉትን አንብቦ ብሎ ዝግጅቱ እኮ የሚገርም ነው። ጥንቅቅ ያለ ዝግጅት ነው። ይሄ ምን ልጠይቅህ ተብለን እንደምንጠይቀው አይደለም። አንድ ኤፒሶድ ያላየሁት ሲገጥመኝ ወይ ደግሞ ሲለቅ የሆነ እንትን ነው የሚሰማኝ ታውቃለህ። ዛሬ ቃለኝ የማየው ነገር አለ። በጣም ደስ የሚል ስሜት ነው የሚሰጠኝና በጣም ደጋግሜ ብዙዎቹን ደግሞ ሰምቻቸዋለሁ። ደጋግመን የምንለው ገብሬ ውስጡ አለ አይደል? አንድ ቀን ቁም ነገር አብሰውዬ አለ ትልቅ ቁጭ ብሎ እኔ ቁም ነገር እያስለንኩ ሳይሆን ደሬ መሰማት አለ። ሰው አለ ውስጥህ ነው ውስጥህ ነው ያሉ ሰው ውስጥ አለ። ካለም ጥሩ ነው። ግን ካለም ጥሩ ነው፣ መጥፎ አይደለም። ግን ደሬ እኔ እንጃ በጣም ከበር መልስ ሁሉም ሰው ቢሰማው ደስ የሚለኝ ሰው። እንግዲህ በጣም እጅጉን የሚያስደስት ቆይታ እንደነበረን እሙን ነው። እንግዲህ ተስፋ እናደርጋለን አልልም፣ እሙን ነው። አብራችሁን ደግሞ ስለቆያችሁ ቆይታችን የተሳካ ነበረ። የኛ ግምገማ እሱን ያሳያል። እንግዲህ ከስር በምናስቀምጥላችሁ ቁጥር ቢሮችን የሚሰጠውን አገልግሎት እንግዲህ ደውሎ ምን አገልግሎት አላችሁ ብሎ መጠየቅ አንድ ነገር ነው። ዩቲዩብ ገጻችንን እናበርክታት፣ እናብዛት፣ ብዙ ተከታዮች እንዲኖሩት እናድርግ። በተለይ ውጭ ሀገር ደግሞ የምትኖሩ ወገኖቻችን ለሌሎች ወዳጅ ዘመዶች በማጋራት እዛ ያለንንም ተደራሽነት እንድትጨምሩት በጣም በትህትና እንጠይቃችኋለን። ይህን ስለምታደርጉ እናመሰግናለን። እስካሁን የነበረን ቆይታ እዚሁ ላይ ተቋጨ። በቀጣይ ቪዲዮዎች መልሰን እስክንገናኝ ድረስ ባይ ባይ፣ ቻው። መልካም ምሽት ይሆንላችሁ። አቤት ቢዲያ አቤት